ግን ጋሼ ገንዘብ ያስፈልጋል። ልጄ ያለኝን እኮ ሰጠው። የቀረችውም ከቤቱ ጋር አብራ ተቃጠለች። አምላኬ እንደው ምኑን ፈረድክብኝ አምላኬ። ጋሼ እባክህን በቃ አታልቅስ። እንዴት አላለቀስ? በአንዴ እኮ ዱብዳውን እኮ ነው የወረደብኝ። እስቲ አንዴ ስልክህን ስጠኝ። ቆይ ማን ጋር ልደውል ነው? ሄሎ ጋሼ አይደለሁም ብሩክ ነኝ። ወይ ብሩክ፣ ችግር ገጥሞናል። በቶሎ ብር ያስፈልገናል። ምን ሆንክ? ሚጣ ራሷን ስታ ሆስፒታል ገብታለች። ሚጣ? እሷ ደግሞ ምን ሆነች? ድንገት ነው ራሷን ስታ የወደቀችው። ዶክተሮቹ ምን እንደሆነች አልነገሩም። እሺ አሁን የባንክ ቁጥርህን ላክልኝና ትራንስፈር ላድርግልህ። እንዴ እያወቅሽ? እኔ እኮ ባንክ ቡክ የለኝም። ውይ ይቅርታ ረስቸው። እሺ አሁን የት ነው ሆስፒታሉ? እሺ አሁን እመጣለሁ። በቃ መጣሁ። ሚኪ ትርሲት በወሰነችው ውሳኔ በጣም ተናዷል። ምክንያቱም ሀብትና ንብረቱን የብሩክን ሙሉ በሙሉ የራሱ ማድረግ ስለሚፈልግ አሁን ላይ የድርሻህን እሰጥሃለሁ ብላ እንግዲህ ትርሲት ለብሩክ ቃል ገብታለት ነበር። እሱንም እንግዲህ እኩል ብሩክና ሚኪን አንድ ላይ አስቀምጣ ነበር የነገረቻቸው። አሁን ላይ እሱ ደግሞ በዚህ ድርጊቷ በጣም ተናዶ ከእሷ ቀድሞ ቤት ገብቶ እየጠጣ ነበረ። ከዛ በኋላ እሷ ስትመጣ ምን ሆነ ነው እንደዚህ የተናደድከው? ምን ሆነ ነው የተበሳጨኸው? ብለዋለች። እንዴት እኔ ሳታማክሪኝ ለብሩክ ሀብትና ንብረትን ታካፊያለሽ? እኔ ባለቤትሽ አይደለሁም ወይ? እንዴት ያለ እኔ ፈቃድ እንደዚህ ልታደርጊ ትችያለሽ? እናም ደግሞ እኔ እኮ ባለቤትሽ ነኝ፣ የአሁኑ ባለቤትሽ፣ የማከብርሽ፣ የምወድሽ፣ ከነ ልጆችሽ የማኖርሽ እና እንዴት እኔ መቅደም የለብኝም እኔን ከብሩክ ጋር እኩል ቁጭ አድርገሽ እንዴት እንደዚህ ትነግርኛለሽ? ለምን ቅንጣት ያህል እንደ ባል ለእኔ ክብር አይኖርሽም? ብሎ በጣም ተናዶ ተናግሯት ነበር። እሷም ደግሞ ምን ችግር አለው? አንተ እነሱን እኮ እኩል ነው የተናገርኳችሁ። አንተም የበላይነት ስሜት እንዳይሰማክ እሱም የበታችነት ስሜት እንዳይሰማው ብዬ አንድ ላይ ነበር የነገርኳችሁ። አንተ ለምንድን ነው በዚህ ልክ እኔ ለሱ ሀብትና ንብረት ማካፈሌ ያናደደክ ያበሳጨክ? የልጆቼ አባት እኮ ነው። ለምን እንዴት እንደዚህ ትሆናለህ ብዬ አንድም ቀን ጠብቄ ያላቅም ነበረ ብለዋለች። በዛ ላይ ደግሞ እሱ በጣም ያናደደው ነገር እንግዲህ እሷ የማታውቀው እሱ ግን የሚያውቀው ሀብትና ንብረቷን ሁሉንም እሱ ምንም ሳይደርሰው እራሱ መውሰድ ስለፈለገ እንጂ ትርሲት ባደረገችው ድርጊት ተናዶ አይደለም። ምክንያቱም ቅንጣት ያህል ለሱ ምንም ሀብት አይገባውም ብሎ ሚኪ ስለሚያስብ ማለት ነው። ሚኪ በአሁኑ ሰዓት ላይ እንዴት ትርሲት እንደዚህ ታደርጊያለሽ ብሎ ሲናገራት አንተስ ብትሆን የበፊት ንብረት የእሱ እንደሆነ ታውቃለህ፣ ድርጅቱም ጭምር። ታዲያ አሁን ላይ ሀብትና ንብረቱን ድርሻውን ነው የምሰጠው። ለምንድን ነው በዚህ ልክ ያናደደ? እናም ደግሞ በወሰንኩት ውሳኔ አንተ ምንም አይመለከትህም ብላው ነበረ። ሚኪ በዛ ሰዓት ላይ እንግዲህ ንግግሯ በጣም አበሳጭቷ ስለነበረ አንቺ የኔ ብቻ ነው መሆን የሚገባሽ እና ሀብትና ንብረቱም ለእኔ ብቻ ነው። ከዛ በኋላ እንደፈለግን ተንደላቀን እኔና አንቺ እንኖራለን። ይህንንም ደግሞ ብሩክን በማጥፋት እኔ ህልሜን እውን አደርጋለሁ ብሎ እንግዲህ ለራሱ ቃል ገብቷል ማለት ነው። አሁን ላይ እያሴር ያለው ብሩክን በምን መልኩ ላጥፋና እሷን ሙሉ በሙሉ የራሴ ልጆችንም ቁጥጥር ስራ አድርጌ ሀብትና ንብረቱንም በራሴ ስም አዙሬ እሷን እቅፌ ውስጥ ማስገባት ነው የምፈልገው ብሎ ከራሱ ጋር እንግዲህ ያው ቃል ገብቷል ማለት ነው። ያንንም ነገር እንግዲህ ከጓደኛው ጋር በመሆን ብሩክን አጥፍቶ እንግዲህ ምስቱን የራሱ ማድረግ ነው የሚፈልገው። የብሩክን ምስት አሁን ላይ እየተንደላቀቀበት እንደፈለገ የሚፈላሰስበትን ንብረት እንግዲህ ብሩክ የራሱ መሆኑን ያውቃል። ይህንንም እንግዲህ ቅርብ ለሆነው ጓደኛው ጋር አንድ ላይ በመሆን ነው እንግዲህ ስለ ቤተሰቡና ስለ ራሱ ማወቅ የቻለው ማለት ነው። ቾምቤ ሁሉንም ነገር ነግሮታል። እንዲሁም ደግሞ እህት እንዳለችው ያንንም ነገር ደግሞ ስለተጠራጠረ እናም አድራሻዋን ስለማያውቅ የት ሀገር እንደሆነች ውጭ ሀገርን ብትሄድ የት
ሀገር እንደሄደች ስለማያውቅ በቀጥታ ትርሲትን ጠርቷት ስለ እህቴ ታውቂያለሽ ወይ? ለምንድን ነው ከሀገር ሲወጣችሁ የሚል ጥያቄ ሲጠይቃት እኔ ሚኪን በማግባቴ ደስተኛ አልነበረችም፣ ለዛ ነው ከሀገር የወጣችሁ። ነገር ግን በኤፍቢ እናወራ ነበረ፣ አሁን ላይ ግን አናወራም። የሆነ ጊዜ ላይ ቦልካኛለች። ይህንንም ደግሞ ያደረገችው እኔ ሚኪን በማግባቴ ደስተኛ ስላልሆነች ነው። ነገር ግን ጓደኞቿን በመጠየቅ ምናልባት የት እንዳለችና ስልክ ቁጥሯንም እንግዲህ ልናገኝ እንችላለን። ነገር ግን እኔ እንደሰማሁትና እንደማውቀው እንግሊዝ ሀገር ነው ያለችው ብላ አንዳንድ መረጃዎችን አቀብለዋለች። እህቱን ካገኘ በኋላ እንግዲህ ብሩክ ሁሉንም ነገር የሚያውቅ ይሆናል። ስለ ሚኪ አንዳንድ ነገሮችን የሚያውቅ ይሆናል። ምክንያቱም ከአብሮ አደግነት ጀምረው ብሩክና ሚኪ ጓደኛሞች እንደሆኑ ናቸው ማለት ነው የምታውቀው። እያንዳንዱን ነገር ድርጊታቸውን ስለምታውቅ ማን ብሩክን እንደዚህ እንዳደረገው ሚኪ እንደሆነ እንዲሁም ደግሞ ሌላ ተጨማሪ ከሚኪ ጋር ተባብሮ የሚሰራውንም ሰው ጠንቅቃ ልታውቅ ትችላለች። ያንን ነገር ደግሞ እህቱን ካገኘ በኋላ ነው ሙሉ መረጃ ስለ ቤተሰቦቹ እና ስለ ራሱ ሊያውቅ የሚችለው። ከዛ በኋላ ትውስታዎቹም ቀስ በቀስ የሚመለሱለት ይሆናል። ነገር ግን አሁን ላይ ከሚኪ እንዴት ነው ማምለጥ የሚችለው? ምክንያቱም ነገሮችን ከሱ ጋር በፊት ለፊት ነው እየተጋፈጠ ያለው። ሀብትና ንብረቱንም እንግዲህ ቾምቤ ባለው መሰረት ቀጥታ ሄዶ ነበረ። እኔ ለምስትህና ለልጆች ብዙም ግድ የለኝም፣ ምክንያቱም ልጆቼም እንደሆኑ እንግዲህ እርግጠኛ አይደለሁም። ምክንያቱም ምናልባት ልጆቹ የወለደችውም ለአንተ ሊሆን ይችላል የተወለዱት። ስለዚህ ዲኤንኤ ምርመራ ካልተደረገ እኔ ልጆቼ መሆናቸው ራሱ አላምንም በሚል ጥርጣሬ እንግዲህ ያው ብሩክ ሚኪን ተናግሮ ስለነበረ እያንዳንዱን ሚኪና ብሩክ ሲጨቃጨቁ የነበረውን ነገር ደግሞ ትርሲት ሰምታለች። አሁን ላይ እንግዲህ ሚኪ ነገሮችን እያበላሸን ያለው ምክንያቱም ለብሩክ ልጆች ያልሆነ ነገሮችን እያነገራቸው ነው ያለው። ይህንን ነገር ደግሞ ትርሲት አልፈለገችም። ምክንያቱም አባታቸው ምንም ያህል እንኳን መጥፎ ቢሆን ስለ መጥፎነቱ እንዲሰሙና እንዲሁም ደግሞ አባታቸው መጥፎ ነው ብሎ እንዳይሰማቸው ትፈልጋለች። ምንም አይነት ልጆች ላይ መጥፎ ነገሮች አይምሯቸው ላይ እንዲቀረጽ አልፈልግም። ማን ነው ስለ አባቱ የነገረው በዚህ ሰዓት ላይ ብላ ልጇ እንግዲህ አሁን ላይ አባቴ ለምንድን ነው የሚጠላኝ፣ ልጆቹ መሆናችን ለምንድን ነው የሚጠራጠረው የሚል ጥያቄ ጠይቋታል ማለት ነው። ምክንያቱም እናቴ በዚህ ልክ ትዋሽኛለሽ ብዬ ጠብቄ አላቅም ነበር፣ ለምንድን ነው የዋሸሽኝ? ማን የነገረክ? ስለ ብሩክ መጥፎ ነገር የነገረክን ሰው ንገረኝ ስትለው ሚኪ ደግሞ ቃል አስገብቶ ስለነበረ አልተናገርም ማለት ነው። አባቴ በዚህ ልክ ይጠላናል ማለት ነው፣ ከኛ ይልቅ ሀብትና ንብረቱን ፈልጎ ነው እንዴ የመጣው? እንዴት እንደዚህ ያደርጋል? እኔ በጣም ጠላሁት አባቴን ብሎ እንግዲህ ለእናቱ ሲናገር ኧረ ተው አባት በጣም ይወድሃል፣ ካንተ በላይ ማንም የሚወደው የለም፣ አንተንም እህትንም በጣም ነው የሚወዳቸው ብላ እንግዲህ ያው ጥሩ ነገር እንዲያስቡ አድርጋለች። ነገር ግን ሚኪ አባታችሁ ሀብትና ንብረትን እንጂ እናትንም አንተንም አይወድም፣ ልጆቹ መሆኑን ራሱ እየተጠራጠረን ያለው ልጆቼ አይደሉም፣ ግድ አይሰጠኝም ብሏል። ከአባት ደግሞ ይሄ አይጠበቅም። ስለዚህ እኔ አባታችሁ አለሁላችሁ። ብሩክ እንኳን ልጆች አይደላችሁም ብሎ ቢክዳችሁ እኔ አባታችሁ አለሁላችሁ፣ መቼም ቢሆን እማልጥላችሁ፣ እናትንም በጣም ነው የምወዳት የማፈቅራት። ስለዚህ እናንተንም አንቀባሪሬ ነው የማኖራችሁ። ብሩክ እንደሆነ ሀብትና ንብረት ብቻ ነው የሚፈልገው። ስለዚህ እሱ ለእናንተ ያለው አመለካከት ይሄ ነው እና አንተም ትላንትና የሰማኸው ስንጨቃጨቅ የሰማኸው ነገር ይሄ ነው። እንዴት እናት በዚህ ልክ ዋሸች? ነገር ግን ለአንተ ብላ ነው የዋሸች እንጂ ለሌላ ነገር አይደለም ብሎ እንግዲህ ልጁ መጥፎ ነገር እንዲሰማውና ለሱ ደግሞ ፍቅር እንዲኖረው አድርጎ አይምሮ ውስጥ ቀርጾታል ማለት ነው። ልጁም እንግዲህ እሺ በቃ ምንም ችግር የለውም፣ አሁን ላይ ግን መተኛ ትፈልጋለሁ፣ አባቴ በዚህ ልክ ይክደኛል ብዬ አስቤ አላውቅም ነበር፣ ሚኪ በቃ መተኛት አለብኝ ብሎ እንግዲህ ከሱ ተለይቷል። ይህንን ነገር ደግሞ ተጠንቀቅ፣ ለእናት እንዳትናገር፣ እናት ደግሞ ለእኔ ጥሩ አመለካከት አይኖራትም፣ አንተ ስላስጨነቀኝ ነው አሁንም አባት መጥፎ መሆኑን የነገርኩ እንጂ አልነግርም ነበር። እናትህም እንግዲህ ደብቃለች። ይህን የመሰለ ነገር ለምንድን ነው ግን የደበቀች? ለምንድን ነው በዚህ ልክ ልትደብቅ የቻለችው? ስንጨቃጨቅ የሰማኸው የብሩክ ድምፅ ነበረ። እውነትም ብሎ እውነታውን ነግሮታል ማለት ነው። ነገር ግን ብሩክ የተናገረው በዚህ መልኩ አልነበረም። ምክንያቱም ከነሱ ድርጊት አንጻር ምናልባት ከበፊቱኑ ትርሲትና ሚኪ ግንኙነት ሊኖራቸው ይችላል ብሎ ስለተጠራጠረ ነው ለቾምቤም ብሏል። ምናልባት እኮ ከኔ ጋር እያለች ራሱ ከሱ ጋር ምናልባት ፍቅር ጀምሮ ሊሆን ይችላል እና ልጆቹን ከሱም ወልዳ ልትሆን ትችላለች፣ ማን ያውቃል ብሎ ስለተጠራጠረ ነው። እውነትም ደግሞ ጥርጣሬው ትክክል ነበር። ምክንያቱም
ያው ማንኛውም ሰው የሚጠረጠረውን ያህል ነው የተጠራጠረው። እንዴት ትርሲት የኔን ጓደኛ መሆኑን ሚኪ እያወቀች ለምንድን ነው ያገባችሁ? የትዳር አጋሩስ ለምን አደረገችው? እሷ ምናልባት የአንተ ጓደኛ ጥሩ ነው ብላ አስባ ሊሆን ይችላል። እሱ ግን ከበፊቱኑ አንተ ላይ እያሴረ ሊሆን ይችላል። ነገር ግን እሷን በዚህ ልክ መጥላት የለብህም፣ በዚህ ልክ መጠራጠር የለብህም። ምክንያቱም ብርቱና ጀግና ሴት ነበረች። ከአንተ ውጪ ማንንም አታይም ነበረ በዛ ሰዓት ላይ። ነገር ግን አንተን የሆነ ነገር ከሆንክ በኋላ ማለት ማን እንደዚህ እንዳደረገ ራሱ አንተ ልትጠራጠር አልቻልክም። ምክንያቱም ስለተረፍክ ነው እንጂ ማን ይህንን ነገር እንዳደረገብህ ስለማታውቅ ነው። ለወደፊት ግን የምታውቀው ይሆናል ብሎ ጥርጣሬ ሰጥቶታል። እስከ ዛሬ ድረስ እንግዲህ እሱ የማያውቃቸው ምስጢሮች፣ ለወደፊት ግን ማወቅ የሚችላቸው ነገሮች አሉ ማለት ነው። ብሩክ ማን ነው የመኪና አደጋ እንዲደርስበት ያደረገው? ይህንንም ሂደት በሂደት እንግዲህ ብሩክ የሚያውቀው ይሆናል። ሚኪ እንደሆነ እህቱን ካገኘ ሚኪ እንደዚህ እንዳደረገው እህቱን ካገኘ በኋላ ይሄንን ሁሉ ነገር የሚያውቅ ይሆናል ብዬ አስባለሁ። ይሄ የራሴ ግምት ነው። ምክንያቱም ሚኪና ተከስተ እንግዲህ አንድ ላይ ሆኖ ጎማ እንዲፈነዳና እንዲሁም ደግሞ ገደል እንዲከተውና ከዛ በኋላ መኪናዋ ነዳ እሱ እንዲሞት ነበር ያደረጉት። ነገር ግን እግዚአብሔር ብሎት ብሩክ በህይወት ተርፎ ለዛሬ በቅቷል ማለት ነው። አሁንም ላይ እንግዲህ ሚኪና ተከስተ አንድ ላይ በመሆን ብሩክን ከናንካቴው ማጥፋት ይፈልጋሉ። ነገር ግን አልሳካላቸው ብሏቸዋል ማለት ነው። ሌላኛውና ዋነኛው ነገር አባባ እንግዲህ ቤታቸው ባልታወቀ ሁኔታ ተቃጥሎባቸዋል። ለዛም ደግሞ እርዳታ ያስፈልጋቸዋል። አሁን ላይ እንግዲህ ሚጣ ራሷን ስታወድቃለች የቤቱን መቃጠል ስትሰማ። ይህ ነገር ደግሞ ለአባባ ዱብዳ ሆኗል። አሁን ላይ ሐኪም ቤት ነው ያለችው። ያላቸውን እንግዲህ እጃቸው ላይ ያለውን ብር ሰጥተዋል ሐኪም ቤት። ነገር ግን ተጨማሪ ገንዘብ እንደሚያስፈልጋቸው ተነግራቸዋል። ይህንንም ብሩክ በጣም አስጨንቆታል። አባባም በጣም ተጨንቀዋል። እኔ ያለኝን ነገር አድርጌያለሁ፣ ሌላኛው የቀሩት ደግሞ ሀብትና ንብረቴ ከቤቱ ጋር ተቃጥሏል። እንደምታውቀው በጫማ ነው እኔ የምተዳደረው፣ ጫማ በመጥረግና በመስፋት ነው የምተዳደረው። እንደምታውቀው ኬት አመጣለሁ? እግዚአብሔር ያመጣውን ነገር ደግሞ አላማረርም። እንግዲህ እሱ እንደፈለገ ያድርገኝ ብሎ እንግዲህ ለፈጣሪው ራሱን ሰጥቷል። አሁን ላይ ብሩክ ሌላ አማራጭ ስለሌለው ቀጥታ ወደ ትርሲት ነበር የደወለው። ሲደውልላት እንግዲህ የቡክ ቁጥርህን ስጠኝ፣ ምንም ችግር የለውም እኔ ብሩን ትራንስፈር አደርግልሃለሁ ብላለች። የሚጨክን አንጀት የላትም፣ ርኅሩኅ ናት። ነገር ግን የሚኪን ተንኮልና የሚኪን ወንጀለኛ መሆኑን አታውቅም። ምክንያቱም እሱን አጥፍቶ እሷን ማግባት እንደፈለገ ይህንን ነገር ሁሉ ብታውቅ ኑሮ ሚኪን ባላገባች ነበር። ነገር ግን ጥሩ ጎኑን ነው የምታውቀው። እሱ ሞቷል። ስለዚህ ሌላ ሰው ከምታገቢ እኔ ጥሩ ጓደኛው ስለሆንኩኝ እኔም ብታገቢ ይሻላል ብሎ ነበረ እሷን ያገባትና እየተንከባከባት ሀብትና ንብረት ምንም የጎደለበት ስለሌለ የእሷ ሀብትና ንብረት እንዲሁም ደግሞ የብሩክ ሀብትና ንብረት ውስጥ እየተንደላቀቀ እስከ ዛሬ ድረስ ኖሯል። አሁን ላይ ግን ብሩክ ፈተና ሆኖበታል። እናም ብሩክ ትርሲትን ብር ጠይቋታል ማለት ነው። ትርሲትም ያለማንገራገር እንግዲህ ችግር የለውም በቃ ባላችሁበት ቦታ እመጣለሁ፣ አድራሻውን ቴክስት አድርግልኝ ብላው እንግዲህ ቀጥታ ብሩን ይዛ ወደ እነሱ እየሄደች ነው ያለችው። ይሄንንም ነገር እንግዲህ ለሚኪ አልተናገረችም። በፊትም እሱ ብሏታል፣ ይቅርታ አድርጎላታል። ነገር ግን ለወደፊት ለምታደርጋቸው ነገሮች እኔን አማክሪኝ ብሏታል። አሁን ላይ ደግሞ ብሩክ ለጠየቃት ብር እሷ ልትሰጠው ሄዳለች። ይህንንም ነገር ደግሞ ከእሱ ጋር ለማማከር ጊዜ የላትም። ምክንያቱም የሚጣ ህይወት አደጋ ላይ ነው። የእሷን ህይወት ለማዳን እንግዲህ ቀጥታ ለሚኪ ሳትናገር ሰተት ብላ ሆስፒታል ድረስ ሄዳለች። ከዛ በኋላ ምን ሊፈጠር ይችላል ብላችሁ አሰባችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ትርሲት እንዳያችኋት ከሆነ ከመጀመሪያውኑ ጀምሮ ለብሩክ ያላት ክብርና ፍቅር በጣም የተለየ ነበረ። ሚኪንም ደግሞ ከመጀመሪያው እንዳየን ከሆነ በብሩክና በትርሲት ግንኙነት በጣም ይቀና ነበረ። እነሱ እንግዲህ ቤት ሰጥተው እነሱ ጋር እንዲኖር ካደረጉት በኋላ እሱ ግን እነሱ ላይ ሲያሴርና የብሩክንም ስለማጥፋት ጥረት ሲያደርግ ነበር እስከዛሬ ድረስ። ብሩክ ግን ያው ንጹሕ ልብ ስላለው በህይወት ሊተርፍ ችሏል። አሁንም ለማጥፋት ጥረት እያደረጉ ነው ያሉት፣ ግን አልተሳካላቸውም። በስተመጨረሻ ላይም ላይሳካላቸው ይችላል። የካያ ድራማ ተከታታዮች በሙሉ ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። የኔዎቹን ቤተሰቦች ላይክ፣ ሼር፣ ኮሜንት ስለምታደርጉልኝ እጅግ አርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ቪዲዮን ከወደዳችሁት ላይክ በማድረግ ጀምሩት። ለቤቱም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።